እርሱ ለየካቲት በዛቲ ዕለት አይረፍ። ቅዱስ ኤፍሬም መታሰቢያው ነው። በረከቱ ጋራት። በዚችም ዕለት የጴጥሮስና የሶፊያ በስመ አብ ወወልድ ወመንፈስ ቅዱስ አሐዱ አምላክ አማስሩ ወሰኒዩ ለነሐሴ በዛቲ ዕለት ተዝካረ በዓሉ ለመልአክ ክቡር ሚካኤል ሊቀ መላእክት። አንድ አምላክ በሆነ በአብ በወልድ በመንፈስ ቅዱስ ስም ነሐሴ 12 በዚች ቀን የመላእክት አለቃ የከበረ ሚካኤል የበዓሉ መታሰቢያ ነው። በዚች ቀን እግዚአብሔር ወደ እሌኒ ልጅ ወደ ንጉሥ ቆስጠንጢኖስ ልኮታልና ለእርሱም ጠላቶቹን እስካሸነፋቸው መንግሥቱም እስከ ጸናች ድረስ ኃይልን ሰጠው። የጣዖታትንም ቤት አፍርሶ አብያተ ክርስቲያናትን ሠራ፣ በጌጥም ሁሉ አስጌጣቸው። ስለዚህም አባቶቻችን የቤተ ክርስቲያን መምህራን የከበረ የመላእክት አለቃ የቅዱስ ሚካኤልን የበዓሉን መታሰቢያ በየወሩ በ12ኛው ቀን እናደርግ ዘንድ አዘዙን። ለእግዚአብሔርም ምስጋና ይሁን፣ እኛንም በዚህ በከበረ መልአክ አማላጅነት ይማረን ለዘላለሙ አሜን። ሰላም ለከ መላከ ኪዳኑ ወምክሩ ለእግዚአብሔር ልዑል ዘግሩም ግብሩ በረድኤትከ ረዋፂ ዘአሰረ ነፋስ አሰሩ ሶበላይሌ እኩየ መከሩ ጉባኤ ጸርየ ሚካኤል ዝሩ። በዚችም ቀን ቆስጠንጢኖስ ወደ ሮሜ ከተማ ገባ፣ በሮሜ አገሮችም ሁሉ ላይ ነገሰ። ዜናውም መጋቢት 28 ቀን ላይ ጽፈናል። ለእግዚአብሔርም ክብር ምስጋና ይሁን ለዘላለሙ አሜን። ሰላም እብል በቃለ ፍስሐ ወሰሎሜ ዘልፈተ ዓለም ይኮነ ወነፍሰ ብዙኃን ህማሜ ሃይማኖተ ክርስቶስ ነሲኦ ዘመስቀሉ ትርጓሜ ቆስጠንጢኖስዮም ነግሰ በሮሜ በመክስምያን ወስል ወድረ ሀልቀ ዕድሜ። አንድ አምላክ በሆነ በአብ በወልድ በመንፈስ ቅዱስ ስም ነሐሴ 13 በዚች ቀን ክብር ይግባውና የጌታችን ኢየሱስ ክርስቶስ በታላቅና ክቡር በዓል ነው። በዚችም ቀን ቅድስት ወፍራ በሰማዕትነት ሞተች። በዚችም ቀን ዳግመኛ ተጋዳይ አባ ጋልዮን አረፈ። ዛቅረብኩ ማይሌታ ዘኪርያ ይላፈም ለተጸምዱ ከዘልፈ ለላ አነብቶ ከብዘን ዴቴ መጽሐፈ እንተረሳይ ከግዚኦ ጸዲቀ መበለት ኩፈም ላቡላን ዘተርፈ ነቢያት ቅዱሳን ወሐዋርያት ሰባክያን ሰማዕት ወጻድቃን ወመላእክት ትጉሃን ደናግል አድዮ መነኮሳት ሄራን ባርኩ ባርኮ ጉባኤ ዛቲ መካን እስከ አረጋዊ ሊቆንውስ ሕፃን ለዘጸሐፎ በክርታስ ወለዛ ጻፎን ዘይደርሶ ለዛ አንበቦ ለተተርጎመ በልሳን አዲስ ወለዘሰማ ቃሎ በዝነ መንፈስ በጸሎተሙ ማርያም አራቂተ ኩሉም ባይ ስውረ የማሐረነ ኢየሱስ ክርስቶስ። ተአምሪሁ ለቅዱስ ሚካኤል ሊቀ መላእክት ጸሎቱ ወበረከቱ ያሉ ምስለ ኩልነ ህዝበ ክርስቲያን ለዓለም ዓለም አሜን። ተፈጥሮ ከነደ እሳት የሚሆን ብዙ የሚያመሰግኑት የምስጋና ባህር እንደ ነጎድጓድ ሚጮህ እጅግ ከሚያስፈራ ከልዑል ሰረገላ ፊት ዘወትር የሚቆም በጉልበቱ እየተንበረከከ ለሰው ልጅ ምሕረትን የሚለምን የመላእክት አለቃ ቅዱስ ሚካኤል ያደረገው ተአምር ይህ ነው። የጸሎቱ ኃይል በየጊዜው ከሚያሰቃየን ረሃብ ቸነፈር ያድነን። የምስጋናው ነጠብጣብ ልዩ ነው። መጎናጸፊያው ነጭ ነው፣ ፈርጥ ያለበት ነው፣ መብረቅ ነው። ጨለማን እየለበሱ ከሚያጠቁ ሰራዊተ ሰይጣናት አጋዲሞስ ቆራርጦ ይጣላቸው። የቤተ ክርስቲያን ልጆች የምንሆን እኛን በፍርድ አደባባይ እንዳናፍር በቸርነቱ ይጎብኘን፣ እጁንም ዘርግቶ ይባርከን። ከዛሬ እስከ ዕለተ ምጽአት ድረስ በየዘመኑ የሚተካውን ትውልድ እስከ ልጅ ልጅ ያለውን ትውልድ ከሲኦል ሞገድ ያድነን ለዘላለሙ አሜን። ሁለት ዓይኖቹ የታወሩ እንዲሁም በልዩ ልዩ በሽታ የተያዘ አንድ ክርስቲያናዊ ሰው በአንዲት ሀገር እንደነበረ ተነገረ። በቅዱስ ሚካኤል በዓል መታሰቢያ ቀን የሚከበርበት ዕለት ደረሰ። እርሱም ልጆቹና ቤተሰቦቹንም ጠርቶ ኑና የመላእክት አለቃ የሚሆን ወደ ቅዱስ ሚካኤል ቤተ ክርስቲያን እንሂድ፣ ታላቅ የሚሆን በዓል የሚከበርበት ቀን ደርሷልና አላቸው። እንዲሁም በኢየሩሳሌም ሰማያዊት ከቅዱሳን ጋር ተገናኝተን በፍጹም ደስታ እንጫወት ዘንድ ከሙሽራው ሰርግ ተገኝተን ከማዕዱ በልተን ጠጥተን እንረካ ዘንድ ስጋውን ደሙን ተቀብለን ልጅነትን እናገኝ ዘንድ እስከ ዘላለሙ በእውነት ያለ ሐሰት አላቸው። በዚያን ጊዜ ያ ሁለት ዓይኑ የታወረው ሰው ወደ ቅዱስ ሚካኤል ቤተ ክርስቲያን እየመሩ ይዘውት ከሄዱ በኋላ በዚያኑ ቀን ሌሊት በቅዱስ ሚካኤል ስዕል ፊት ሲጸልይ አደረ። ከዚያም የጌታችን የኢየሱስ ክርስቶስ ወንጌለ መንግስት በሚነበብበት ሰዓት ተነሳና እጁን በመዘርጋት ቆሞ በታላቅ ልቅሶና ጩኸት እንባውን
እያፈሰሰ እንዲህ እያለ ወደ እግዚአብሔር ይጸልይ ጀመር። የመላእክት አለቃ ጌታ ኢየሱስ ክርስቶስ ሆይ ስለ ሰው ልጅ ይቅርታ በእግዚአብሔር ዘንድ የምትለምን አንተ ነህ። አሁንም እግዚአብሔር የዓይኔን ብርሃን እንዲሰጠኝ ወደ ፈጣሪ ትጸልይልኝ ዘንድ ወደ አንተ ማጸናለሁ። እርሱ ሁሉን ማድረግ ይቻለዋልና። ቀድሞም የሰውን ሥጋ በመልበስ በምድር ላይ ሲመላለስ ድንቅ ድንቅ ተአምራትን አድርጎ ድውያንን ፈውሷል፣ ሙታንን አስነስቷል፣ የዕውራንን ዓይን አብርቷል። ከእናቱ ማኅፀን ያለ ዓይን ተፈጥሮ የተወለደውን ዓይን ተፈጥሮ በብርሃን ሰጥቶታል። አሁንም የአንተ ፈቃድ ሆኖ እግዚአብሔር አምላክ ብለምነው ከዚህ ደዌ እንደሚያድነኝና ለዓይኔም ብርሃን እንደሚሰጠኝ አምናለሁ። ደግሞም ከዚህ ደዌ ብፈወስ በየወሩ በ12 ቀን በዓልህን እንዳላከብር መታሰቢያን እንዳላደርግ ከዚህ ዓለም በሞት እስከለይበት ድረስ የቤተ ክርስቲያን አገልጋይ እንደመሆን ቃል እገባልሃለሁ እያለ ተማጸነ። ይህንንም ከተናገረ በኋላ እንቅልፍ አለውና በዚያው በቅዱስ ሚካኤል ቤተ ክርስቲያን ውስጥ ቆሞ በሚጸልይበት ቦታ ተኛ። መንፈቀ ሌሊት በሆነ ጊዜ ቅዱስ ሚካኤል ብርሃን ለብሶ ብርሃን ተጎናጽፎ እንደ እሳት ነበልባል እያበራ ወደ እርሱ በመጣ ጊዜ ቤተ ክርስቲያኒቱ በብርሃን ተመላች። በስተግርጌውም ቆሞ ያ ሰው ቀስቅሶ ከእንቅልፉ አነቃው። ከዚያም መልአኩ ቅዱስ ሚካኤል እነሆ እግዚአብሔር ከደዌ ፈጽሞ አድኖሃል፣ ዓይንህንም አብርቶልሃል። ነገር ግን የተሳልከውን ብጽዓት ያደረግከውን አትርሳ ሲል አስጠነቀቀው። ይህንንም ብሎት በእጁ ዳሶት የእንጨት ቅርፊት የሚመስል ከዓይኑ ላይ እንደወደቀ። ቀትርም በሆነ ጊዜ ዓይኖቹ ተገልጠው እንደ ቀድሞ ብርሃንን አየ። በታላቅ ደስታ ፍስሐ እግዚአብሔርንም አመሰገነ። በቤተ ክርስቲያኒቱም የተሰበሰቡ ሰዎች ሁሉ ይህንን ተአምራት ባዩ ጊዜ የመላእክት አለቃ ቅዱስ ሚካኤል በሚሆን በቅዱስ ሚካኤል ጸሎት ኃይል እየተደነቁ ለዘላለሙ ምስጉን የሚሆን እግዚአብሔርን በፍጹም አመሰገኑት። ያ ከደዌው የተፈወሰው ሰው የመላእክት አለቃ በሚሆን በቅዱስ ሚካኤል አማላጅነት በሰላም አርፎ መንግሥተ ሰማያት እስከገባ ድረስ ባለ ዘመኑ ሁሉ የቅዱስ ሚካኤልን ቤተ ክርስቲያን ሲያገለግል ኖረ። የክርስቲያን ወገኖች የሆን እኛንም ከሰይጣን ተቃውሞ ያድነን ይጠብቀን። የመላኩ የቅዱስ ሚካኤል አማላጅነትና በረከት አይለየን ለዘላለሙ አሜን። ልጄ ሆይ እግዚአብሔርን ተስፋ አድርግ፣ በርታ፣ ልብህም ይጽና ነው የሚለው መጽሐፍ። ሰው በብዙ መልኩ ተስፋ ሊቆርጥ ይችላል። በሀብቱ ተስፋ ይቆርጣል። በስሙ ተስፋ ይቆርጣል። በተመካው ነገር ተስፋ ይቆርጣል። በእግዚአብሔር ተስፋ ይቆርጣል። በሚታየው ዓለም የማይታየውን፣ በምድራዊው ሰማያዊውን፣ በጊዜያዊው ዘላለማዊውን፣ በሚጠፋው የማይጠፋውን እናገኛለን ብለን በማን ተስፋ እናደርጋለን? በስመ አብ ወወልድ ወመንፈስ ቅዱስ አሐዱ አምላክ አሜን። እግዚአብሔር እንደረዳን መጠን አጠር ላለ ደቂቃ የእግዚአብሔር የአምላካችንን ዘላለማዊ ቃሉን መለኮታዊ ሐሳቡን እንሰማለን። ከኔ በስተጀርባ እኛን በእውቀት የወለዱ ለዚህ ክብር ያበቁ ወንበር ዘርግተው የሚያስተምሩ ብዙ ሊቃውንት አሉ። እንግዲህ በአባቶቻችን ጸሎት ታግዘን እግዚአብሔር የሚናገረንን እንሰማለን። ማን ያስተምረን? ተናገሩላችሁ። ማን ያስተምረን? ልጆቼ ሆይ ትምህርቴን ስሙ፣ ጠቢባንም ሁኑ፣ ቸል አትበሉ። ዕለት ዕለት በደጄ መግቢያ የሚተጋ የደጄን ምሕረት የሚጠብቅ የሚረግጥ እርሱ ምስጉን ነው። እኔን ያገኘ ሕይወትን ያገኛል፣ እኔን ያጣ ራሱን ይጎዳል። የሚጠሉኝ ሁሉ ሞትን ይወዳሉ ይለናል ምሳሌ ምዕራፍ 8 ቁጥር 36። እግዚአብሔር ሲናገርን በማስተዋል እንድንሰማው ውሳጣዊ ልቦናችንን ጆሮ ይክፈትልን። እግዚአብሔርን ፈልጉት። ትንቢተ ኢሳይያስ ምዕራፍ 55 ቁጥር 5። እግዚአብሔር በረዳን መጠን ለጥቂት ደቂቃ የምንነጋገርበት የመጽሐፍ ቅዱስ ክፍል ሐሳብ የሚሆነው ይህ ነው። የዕለቱ ወንጌል ቅድም ሥርዓተ ቁርባኑ ሲከናወን ሊቁ በደንብ አድርገው አመስጥረው ተንትነው አስረድተውናል። አሁን ግን እግዚአብሔርን ፈልጉት በሚል ርዕስ ለጥቂት ደቂቃ እንማማራለን። ማንን ፈልጉት? ንገሩኝ።
ማንን ፍለጋ ነው አሁን በዚህ የተገኘ ነው? እግዚአብሔርን ፍለጋ ነው። የመምጣታችን ደጅ የመጥናታችን በፊቱ የመውደቅ የመነሳታችን ምስጢር እግዚአብሔርን ፍለጋ ነው። የእግዚአብሔር ልጆች በሰው ሕይወት ውስጥ ብዙ ፍላጎቶች አሉ። ብዙ አይነት ፍላጎቶች አሉ። አንዱን ስናገኝ ሌላውን እንሻለን። ያሻነውን ስናገኝ ሌላ እንፈልጋለን። በዚህ ምድር ላይ ተጠናቆና ተገባዶ ወይንም ማብቂያ የሌለው ነገር ቢኖር የሰው ልጅ ፍላጎት ነው። አረፍተ ዘመን እስኪገታን ድረስ ፍለጋ ላይ ነው ያለነው። ፍላጎት ላይ ነው የምንመላለሰው። ግን አንድ ነገር እናስተውል። እንደምንፈልገው ሳይሆን እንደሚያስፈልገን የሚያኖረን ማን ነው? እግዚአብሔር እያንዳንዳችንን እንደምንፈልገው ሳይሆን እንደሚያስፈልገን እያኖረን ነው። የምንፈልገውን የሚያውቅ የሚያስፈልገንን በጊዜው የሚሰጥ በዝናብ አብቅሎ በፀሐይ አብስሎ በንፋስ አለምልሞ ፍጥረቱን ሁሉ የሚመግብ ከህሊና አስቀድሞ ሁሉን የሚያውቅ ከሐሳብ አስቀድሞ ሁሉን የሚመረምር እግዚአብሔር የሚያስፈልገንን ያውቃል። ለዚህ ነው ሐዋርያው ቅዱስ ጳውሎስ ለቆሮንቶስ ክርስቲያኖች ሲጽፍ በዚህ በሁለተኛ ቆሮንቶስ ምዕራፍ 6 ቁጥር 36 ላይ እርሱ የሰማይ አባታችን አምላካችን እግዚአብሔር ነው፣ እኛም ልጆቹ ነን አለ። አባት ለልጁ የሚረባውን ያውቃል፣ የሚያስፈልገውን በጊዜው ይሰጣል። ለዚህ ነው መድኃኒታችን ኢየሱስ ክርስቶስ ከናንተ መካከል ልጁ ዳቦ ቢለምነው ድንጋይ የሚሰጠው አለን? አሳ ቢለምነው እባብ የሚሰጠው አለን? እናንተ ክፉዎች ስትሆኑ ለልጆቻችሁ መልካምን ነገር ማድረግ ትሻላችሁ፣ የሰማይ አባታችሁ አምላካችሁ እግዚአብሔር ምን ያህል አብልጦ እንደሚያስብላችሁ እወቁ ይላል። የሚያስፈልገንን በጊዜው የሚሰጠንን እግዚአብሔርን ፈልጉት ይላል ነቢዩ ኢሳይያስ። እንዲህ ነው ቃል በቃል ስንመለከተው። እግዚአብሔርን በሚገኝበት ጊዜ ፈልጉት፣ ቀርቦም ሳለ ጥሩት። ክፉ ሰው ክፋቱን፣ ኃጢአተኛ ሰው ኃጢአቱን ይተው፣ ወደ እግዚአብሔር ይመለስ፣ እርሱም ይምረዋል ነው የሚለው። እግዚአብሔርን ፈልጉት ሲል በዚህ ይኖራል በዚህ ይታጣል የሚባል አምላክ አይደለም። የፊቱን ለማየት መዞር፣ የወደቀውን ለማንሳት ዝቅ ማለት በባህሪው የሚስማማው አምላክ አይደለም። በዚህ ይታጣል በዚህ ይገኛል አይባልም። በሰማይ በዙፋኑ ሲኖር በምድር በረድኤቱ ይገለጣል። በምድር በረድኤቱ ሲገለጥ በሰማይ በዙፋኑ በክብር ዙፋኑ ይኖራል። እግዚአብሔር የሌለበት ስፍራ የለም፣ የሚታጣበትም ጊዜ የለም። እግዚአብሔርን ፈልጉት ሲል ግን ከክፋት ከኃጢአት ከበደል ከርኩሰት ርቀን በሚገኝበት ጊዜ ፈልጉት፣ ቀርቦም ሳለ ጥሩት አለ። በዚህ ሐሳብ አባቶቻችን እግዚአብሔርን ፍለጋ ከነበሩበት ስፍራ ወጥተዋል። እግዚአብሔርን ፍለጋ ወደ ተቀደሰው ተራራ አቅንተዋል። በዚህ በአንደኛ ነገሥት ቀዳማዊ ምዕራፍ 2 ከቁጥር 1 ጀምረን ስንመለከት ዳዊትም የሚያንቀላፋበት ቀን ቀረበ፣ ልጁ ሰሎሞንን ጠራው፣ የምድርን መንገድ ሁሉ እሄዳለሁ፣ እግዚአብሔር በሕይወትና በዘመን ከአንተ ጋር እንዲሆን ልጄ ሆይ ሰው ሁን አለው። ምን ሁን አለው? ንገሩኝ። እግዚአብሔር ሰዎች ያድርገን። ሰው ሁን፣ የአምላክን የእግዚአብሔርን ሕግ አትርሳ፣ በልብህ ጽላት ጻፈው፣ በአንገት ላይ እሰረው አለው። ሰው ሁን። ዳዊት ለሶሎሞን አውርሶት አስተላልፎለት ሰጥቶት ያለፈው ነገር ሕገ እግዚአብሔርን ነው፣ ፍቅረ እግዚአብሔርን ነው። ዛሬም ከአባቶቻችን የምንቀበለው ይሄንን ነው። ለትውልድ ማስተላለፍም የሚገባን ይሄንን ነው። ሰው ከእግዚአብሔር ሕግ ሲወጣ ከሰውነት ጠባይ ይወጣል። ሰው ከእግዚአብሔር ሕግ ሲያፈነግጥ ከሰውነት ባህሪ ይለያል። ለዚህም ትንቢተ ዳንኤል ምዕራፍ 4 ከቁጥር 1 ጀምረን ስንመለከት
ናቡከደነጾርን ማየት በቂ ነው። ታዲያ ከአባቱ ፍቅረ እግዚአብሔርን የወረሰው ሶሎሞን ዳዊት ባንቀላፋ ጊዜ እግዚአብሔርን ፍለጋ ወጣ። ከኢየሩሳሌም በስተ ምስራቅ ወደሚገኘው ገባዖን ወደሚባለው ተራራ የሚቃጠለውን መስዋዕት ይዞ የልቡን ምስጋና ይዞ ወደ ተራራው ወጣ። ተራራ ሲወጡት ያደክማል፣ ሲወርዱ ጉልበት ይሰብራል፣ አቅም ይጠይቃል። ወደዛ ተራራ ወጣ እግዚአብሔርን ፍለጋ። በተራራው ላይም መሠዊያውን ሰርቶ ለእግዚአብሔር የሚገባውን መስዋዕት አቀረበ። እግዚአብሔርም ለሶሎሞን ተገለጠለት ይላል። ምሳሌ ምዕራፍ 8 ቁጥር 17 ላይ ተግተው የሚሹኝ ያገኙኛል ይላል። ተግተው የሚሹኝ እኔን ምን ይሉኛል? ንገሩኝ እስቲ። ያገኙኛል። እግዚአብሔርን ፍለጋ የወጣው ሶሎሞን እግዚአብሔርን አገኘ። ምን አደርግልህ ዘንድ ትወዳለህ አለው። ዛሬ ይሄ ጥያቄ ለእያንዳንዳችን በጆሮአችን ቢመጣ ይዘን ከመጣነው ምስጋና ይልቅ ይዘን የመጣነው ጥያቄ ይበዛል። እግዚአብሔር ምን ላደርግላችሁ ቢለን የዚህ ዘመን የክፍለ ዘመናችን ጥያቄ ምንድን ነው? ምን ልንነግረው መጣን? ለሰው ያላሰማነው እግዚአብሔር እንዲሰማው፣ ለሰው ያልነገርነው ለእግዚአብሔር ልንነግረው የፈለግነው። አዎ የእግዚአብሔር ልጆች፣ እግዚአብሔር ከወዳጅም ከወላጅም በላይ ነው። እግዚአብሔር ከችግራችን በላይ ነው። እግዚአብሔር መፍትሄ ነው። ለሰው ያልነገርነው ለእግዚአብሔር ልንነግረው መጥተናል። ምን ላደርግላችሁ ቢለን ጥያቄያችን ምንድን ነው? የማርቆስ ወንጌል ምዕራፍ 10 ቁጥር 50 ላይ ሲሄድም ኢያሪኮ ወደምትባል መንደር ገባ። የሳንቲም ድቃቂ የጨርቅ ላቂ ይለምን የነበረ የጤሜዎስ ልጅ በርጤሜዎስ በዛች በኢያሪኮ ደጃፍ ላይ ቁጭ ብሎ ይለምናል። ኢያሪኮ ፀሐይ የሚመለክባት፣ ሰው ለጨረቃ ለከዋክብት የሚሰግድባት ሀገር ናት። ስመ እግዚአብሔር የጠፋባት ሀገር ናት። የእግዚአብሔር ጌትነቱ የተዘነጋባት መንደር ናት። ኢየሱስ ክርስቶስ ወደዛች መንደር አቀና። የእግዚአብሔር ልጆች፣ በኢያሪኮ ደጃፍ ላይ ይለምን የነበረው በርጤሜዎስ አያይም፣ ይሰማል፣ አያይም፣ ይናገራል፣ ይራመዳል። ዛሬ ከወትሮ የተለየ ኢያሪኮ ድምጿ የበረታው ምን ሆና ነው ብሎ ጠየቀ። አልሰማህም? ደገኛው የናዝሬቱ ኢየሱስ ክርስቶስ በመንደራችን እያለፈ ነው ብለው ነገሩት። እግዚአብሔር በሕይወታችን ይለፍልን። አሜን በሉ። በመንደራችን እያለፈ ነው። በጓዳችን፣ በእልፍኛችን፣ በእንጀራ ገበታችን፣ በአገልግሎታችን፣ በቤተ መቅደሳችን እግዚአብሔር ይለፍልን። የእግዚአብሔር ልጆች እያለፈ ነው ብለው ነገሩት። ያኔ ድምፁን አሰምቶ የዳዊት ልጅ ሆይ ማረኝ፣ የዳዊት ልጅ ሆይ ራራልኝ ብሎ ድምፁን አሰምቶ ጮኸ ይላል። ድምፁን አሰምቶ በሉ እስቲ ሁላችሁ ጮኸ። ምኑን አሰምቶ? እግዚአብሔር ይስማን። ድምፁን አሰምቶ ጮኸ። ኢየሱስ ክርስቶስ እልፍ ብሎ ቆመ። ዝም በሊሉት የነበሩ ሰዎች ነበሩ። እንዳይጠራው አንደበቱን ይገቱ የነበሩ ሰዎች ነበሩ። እሱ ግን ችግሩ ዝም እንዲል አላደረገው። ድምፁን አሰምቶ ጮኸ። ከችግሩ በላይ መፍትሄ ወደ ሆነው ወደ እግዚአብሔር ጮኸ። ያን ጊዜ ሂዱና ጥሩት አላቸው። ሂዱና ምን በሉት? ዝም በል ያሉትን ሰዎች ላካቸው። ሂዱና ጥሩት አላቸው። ሄደው አንተ ሰው አሉት፣ የጠራኸው እርሱ ይጠራሃል፣ የፈለግከው አምላክ እርሱ ይፈልግሃል አሉት። ከተቀመጠበት ተነሳ፣ ለብሶ የነበረውን ድሪቶ ከትከሻው ላይ ጣለ። ድሪቶ ታውቃላችሁ? ንገሩኝ እስቲ። ድሪቶ ታውቃላችሁ? አሮጌው በአዲሱ፣ አዲሱ በአሮጌው ላይ የተጣፈ ልብስ፣ መልክ የሌለው ልብስ። እንኳን ሰማያዊው ንጉሥ ኢየሱስ ክርስቶስ ፊት አይደለም ምድራዊ ነገሥታት ላይ፣ ምድራዊ ባለስልጣን ደጃፍ ላይ ስትቆም ዛሬ
ከሰብአዊነት የበለጠ የሚታየው ልብስ ነው። ጨርቅ የሚለካበት ዘመን ነው። ሰው በጨርቁ የሚከበርበት ዘመን ላይ ነው ያለው። በሰውነቱ የተረሳበት የተዘነጋበት ዘመን ላይ እና ያንን መልክ የሌለውን ልብስ ድሪቶ ለብሶ ነበርና ከትከሻው ላይ ጣለው። ወደ ኢየሱስ ክርስቶስ እንዲህ በጭፍን ሮጠ። ልብሱን ያንን ድሪቶ ከትከሻው ላይ ጣለው። ዛሬም እግዚአብሔር ሲጠራን ድሪቶ የተባለ ዘረኝነት፣ ድሪቶ የተባለ ጎጠኝነት፣ ክፋት፣ ኃጢአት፣ ክህደት ከልባችን ትከሻ ላይ እግዚአብሔር ያውልቅልን። ይሄ ነው የማይጠቅመን። እሱ ፊት ስንቆም ድሪቷችንን እንጣል። በንስሐ እንባ ታጥበን እንምጣ። እግዚአብሔርን ፍለጋ በዚህ መንገድ እንጓዝ። ድሪቶውን ጣለው። በኢየሱስ ክርስቶስ ፊት ሄደና ቆመ። ምን አደርግልህ ዘንድ ትወዳለህ ሲለው ጌታዬ ምንም ነገር አልሻም፣ ምንም ነገር አልፈልግም፣ አንድ ነገር እለምንሃለሁ፣ እርሱም ማየት ብቻ አለው። ምን አለው? አቤት ክብርህን ማየት፣ ጌትነትህን ማየት፣ አምላክነትህን ማየት፣ ማዳንህን ማየት፣ ሰማያውያን መላእክት ከሰማይ ወደ ምድር ያንተን ምሕረት ከምድር ወደ ሰማይ የኛን ጸሎት ሲያሳርጉ ማየት፣ ድውያነ ሥጋን በተአምራት ድውያነ ነፍስን በትምህርት ስትፈውስ ማየት እሻለሁ አለው። ኢየሱስ ክርስቶስ ሕሙማንን ይፈውስበት የነበሩ 5 መንገዶች አሉ። በአዲስ ኪዳን በአራቱም ወንጌላውያን ላይ ተጽፎ የምናገኛቸው። ከነዚህ 5ቱ መንገዶች መካከል አንደኛው መዳሰስ ነበርና አይኑን ቢዳስሰው አይኑ በራ ይላል። ክብርና ምስጋና ለስሙ ይሁን። እግዚአብሔር የልባችንን አይን ያበራልን። የተከደነብን ነገር ብዙ ነው። የተሰወረብን ነገር ብዙ ነው። ፍቅሩን ማየት አቅቶናል። ማዳኑን ማየት አቅቶናል። ብድራቱን ማየት አቅቶናል። ሰው ይሄንን ቢያስተውል ኑሮ ዛሬ ወንድም ወንድሙን ባላሳደደ፣ አባት ልጁን ባልገደለ፣ ሀገራችን እንዲህ የጦርነት ቀጠና ባልሆነች ነበረ። የእግዚአብሔር ልጆች እግዚአብሔር የልባችንን አይን ያብራልን። መስቀሉን የምናይበት፣ ክብሩን የምናይበት፣ ማዳኑን የምናይበት፣ በፍቅር የምንተያይበትን መንፈሳዊውን አይን እግዚአብሔር ለሁላችንም ይስጠን። ምን አደርግልህ ዘንድ ትወዳለህ ሲለው ማየት አለ። አይኑን አበራለት። ሰሎሞንንም እንዲህ ነው ያለው። ምን ላድርግልህ ብሎ ሲለው አቤቱ ለኔ ለባሪያ አስተዋይ ልቡናንና ጥበብን ስጠኝ አለ። ከተራራው ላይ ሶሎሞን ይሄንን ይዞ ተመለሰ። የእግዚአብሔር ልጆች ሶሎሞን እግዚአብሔርን ፍለጋ ወጣ። እግዚአብሔርን አግኝቶ ተመለሰ። ዛሬስ እግዚአብሔርን ፈልጉት። እግዚአብሔር በምን ይገኛል? ንገሩኝ እስቲ። ጨርሻለሁ፣ አይዟችሁ። እግዚአብሔር በምን ይገኛል? በጸሎት በጾም እግዚአብሔር አይገኝም? አዋ ተናገሯ ታዲያ። ይኸውላችሁ እግዚአብሔር ከሚገኝባቸው መንገዶች መካከል የመጀመሪያው እምነት ነው። ምንድነው? እምነት ከጾም ይቀድማል። እምነት ከጸሎት ይቀድማል። እምነት ከምጽዋት ይቀድማል። ከስግደት ይቀድማል። ከማስቀደስ ይቀድማል። ከመቆረብ ይቀድማል። እግዚአብሔር የሚገኘው በእምነት ነው። ሐዋርያው ቅዱስ ጳውሎስ ለዕብራውያን ክርስቲያኖች ሲጽፍ እንዲህ ይላል፣ እምነት ተስፋ ስለምናደርገው ነገር የሚያስረግጥ ነው፣ የማናየውንም ነገር የሚያስረዳ ነው። ለሽማግሌዎች እንደተመሰከረላቸው እወቁ፣ አቤል ከቃየል ይልቅ የከበረውን መስዋዕት በእምነት ለእግዚአብሔር አቀረበ፣ እግዚአብሔርም ወደ አቤልና ወደ መስዋዕቱ ተመለከተ ነው የሚለው። አያችሁ፣ ቅዱስ ጳውሎስ በዚህ አንቀጽ ላይ ሲናገር በእምነታቸው ስለተመሰከረላቸው ታላላቅ ሰዎች ይጠቅሳል። እነ ጌዲዮንን፣ ባርቅ፣ ዮፍታሔን፣ እነ ሶምሶንን ይናገርና ስለ ሁሉ እንዳልተርክ ጊዜ ያጥረኛል። ያለ እምነት ግን እግዚአብሔርን ማግኘት፣ ያለ እምነት እግዚአብሔርን ማስደሰት አይቻልም አለ። ያለ እምነት ምሳሌ 29:16 ላይ ልጄ ሆይ እምነትህ በእግዚአብሔር ላይ ይሆን ዘንድ ዛሬ ላንተ ይሄንን ነገርኩህ ይላል።
ከሰው ትከሻ ላይ የወጣ ውረድ፣ በእግዚአብሔር ላይ ተደገፍ። በዝና በሀብትህ የተደገፍክ ካለ አይጠቅምም። እግዚአብሔርን ተደገፈው በእምነት። በሰው የሚታመን እርሱ የተረገመ ነው፣ በእግዚአብሔር በአምላኩ የታመነ እርሱ ለዘላለም ቡሩክ ነው ይልና ሰው ሸምበቆ ነው ይላል። ሰው ምንድነው? ሸምበቆ ተደግፈ ተራራ አትወጣም፣ ቁልቁለት አትወርድም። ምን ይላል? ይሰበራል። መሰበር ብቻ አይደለም፣ እጅህን ይወጋዋል። መውጋት ብቻ አይደለም፣ ያደመሃል። ሰው ማለት ይሄ ነው አለ። በእግዚአብሔር የታመነ እሱ ለዘላለም ቡሩክ ነው ይላል። ስለዚህ እግዚአብሔር የሚገኘው በእምነት ነው፣ በእምነት መመላለስ። አብርሃም አመነ ጽድቅም ሆኖ ተቆጠረለት ነው የተባለው። ስለዚህ እግዚአብሔር ከሚገኝባቸው መንገዶች የመጀመሪያው እምነት ነው፣ ሁለተኛው ተስፋ ነው። ምንድነው? ንገሩኝ። ተስፋ። ተስፋ የሌለው ክርስቲያን የለም። የክርስትናው ሕይወት ወይንም የአንድ ክርስቲያን ማንነት በተስፋ የታጀበ ነው። በሚታየው ዓለም የማይታየውን፣ በምድራዊው ሰማያዊውን፣ በጊዜያዊው ዘላለማዊውን፣ በሚጠፋው የማይጠፋውን እናገኛለን ብለን በማን ተስፋ እናደርጋለን? ንገሩኝ። በእግዚአብሔር ተስፋ እናደርጋለን። ሰው በብዙ መልኩ ተስፋ ሊቆርጥ ይችላል። በሀብቱ ተስፋ ይቆርጣል፣ በስሙ ተስፋ ይቆርጣል፣ በተመካው ነገር ተስፋ ይቆርጣል። በእግዚአብሔር ተስፋ ይቆርጣል? በማርያም ንገሩኝ። በእግዚአብሔር ተስፋ ይቆርጣል ወይ? ልጄ ሆይ እግዚአብሔርን ተስፋ አድርግ፣ በርታ፣ ልብህም ይጽና ነው የሚለው መጽሐፍ። እግዚአብሔርን ተስፋ አድርግ። እሱን ተስፋ ያደረጉ አላፈሩ። ቅዱስ ጳውሎስ አንድ ቃል ይናገራል በዚህ በሁለተኛ ቆሮንቶስ ምዕራፍ 6 ቁጥር 8 ላይ በብዙ እንገፋለን፣ እንጨነቃለን፣ እናመነታለን እንጂ ተስፋ አንቆርጥም። ምን አንቆርጥም? ተስፋ አንቆርጥም ማለት በብዙ እንገፋለን፣ እንጨነቃለን፣ እናመነታለን እንጂ ተስፋ አንቆርጥም። ቅዱስ ጳውሎስ፣ ሲላስ፣ ጴጥሮስ በኢየሩሳሌም ከተማ እያስተማሩ አይሁድ ያዟቸውና እየገረፉ በከተማ መካከል አውጥተው ከከተማም በገበያ መካከል አዙረው በሁሉ እንዲጠሉ አደረጓቸውና ከከተማ መካከል ይዟቸው ወጡ፣ እጅና እግራቸውን አስረው። ከዛ ራሳቸውን በዘንግ ይመቷቸዋል። በዚህ ጊዜ ቅዱስ ጴጥሮስም አረጋዊ ነው፣ ቅዱስ ጳውሎስም በአይሁድ ልማድ ውስጥ ያደገ ነው፣ ሲላስም ገና ብላቴና ነው። ራሳቸውን በዘንግ እየመቱ መሬት ላይ ጥለዋቸዋል። እነዚህ የገደልነውን ወደ መቃብር ያወረድነውን ኢየሱስ ክርስቶስን ተነስቷል ብለው የሚሰብኩ ለቄሳር ግብርን ያስከለከሉ እያሉ ጠልተዋቸዋል። ይባስ ብለው ደግሞ ሙት እናስነሳለን ብለው በትምህርታቸው ከተማችንን ሞሉ ብለው ጠልተዋቸዋል። ታዲያ ቅዱስ ጳውሎስ ዱላው ሲበዛ ቀስ አለና ከመካከል ጠፍቶ ሄደ። ከኪሱ ሳንቲም አያጣም ቅዱስ ጳውሎስ። ድንኳን እየሰፋ ስጋጃ እየጠገነ በኤፌሶን በገላትያ ያለችውን ቤተክርስቲያን ያገለግላል። ከመካከላቸው ጠፍቶ ሄደና ወደ ገበያ ገብቶ የነሱን እጀ ጠባብና መጠምጠሚያቸውን ገዝቶ ለብሶ መጣ። ገና እዛ ገረገራው ላይ እንደደረሰ ምንድነው የምሰማው? ይሄውላ ህዝብ ምንድነው ብሎ ጠየቀ። አልሰማህም? እነዚህ በትምህርታቸው ከተማችንን የሞሉ የሰቀልነውን ወደ መቃብር ያወረድነውን ኢየሱስ ክርስቶስን ተነስቷል የሚሉ አሁን ደግሞ ሙት እናስነሳለን፣ ድዊ እንፈውሳለን እያሉ ተከታዮቻቸውን ያበዙ ብለው ነገሩት። እነዚህ እስቲ ያሳልፉኛልና ልክ እንዲህ መንገድ ተከፍቶለታል። አልፎ ገባና ቅዱስ ጴጥሮስን ከወደቀበት ቦታ ቀና አደረገና አንድ ጊዜ በዛ በእጁ በጥፊ ሿ አደረገው። ሲያየው የመታው ቅዱስ ጳውሎስ ተመለከተውና ጴጥሮስ ማን ነው? ጳውሎስ ምን ነው ወደ ቀደመ ስራ ተመለስ ካለው ቀድሞ ምን ስለነበረ ነው? አሳዳጅ ስለነበረ ነው። የሐዋርያት ሥራ ምዕራፍ 9 ላይ ወደ ቀደመ ስራ ተመለስ ካለው ዝም በል አለው። ወደ ህዝቡ ዞራልና በእውነት እነዚህ ሰዎች የሞተ እናስነሳለን ብለዋል አለ። አዎ። ታዲያ በአገራቸው የሞተ ሰው የለም አለ። የአገረ ገዢው ልጅ ሞቶ አስክሬን በቤት ነው አሉት። ሂዱና ይዛችሁ ነው አላቸው። ሄደው ይዘው መጡ። በተዘጋ ቤት አኖሩ።
አሁን እኔ እነዚህን ሰዎች ልጠብቅ፣ እናንተ ወደ ከተማችሁ ተመለሱ። በጠዋት ላልሰማ አሰምታችሁ የሰማችሁትም ሳትቀሩ ዱላና ሰይፍ እየያዛችሁ ነው። እነዚህ ሰዎች እውነት የሞተውን ካስነሱ በእነሱ አምላክ ምን እንላለን አለ? እናምናለን። ማንን ተስፋ አድርጎ ነው? ካላስነሱ ግን እነሱንም እንገድልና ወደ መቃብር እናወርዳቸዋለን አለ። በዚህ ሐሳብ ምን አይነት ደግ ሰው ከመካከላችን ተገኘ አሉ። በሞቱ ተስማሙና ያችን ቦታ ለቀው ሄዱ። በማግስቱ ጠዋት ከመምጣታቸው በፊት ቅዱስ ጳውሎስ ምንድነው ያደረገው? ጴጥሮስንም አንስቶ ሲላስንም አንስቶ የተዘጋው ቤት ውስጥ አስገብቶ አስክሬኑ ባለበት ቁስላቸውን አጥቦ እልፍኙን ዘግቶ በስተምስራቅ ያለውን መስኮት ከፍተው አቤቱ የአባቶቻችን አምላክ ሆይ አልዓዛርን እንደ ዓይን ጥቅሻ ከሞት የቀሰቀስክ ጌታ ሆይ ለኤልያስ ተለምነህ የሰማይን መስኮት የዘጋህ አምላክ ሆይ ተለመነን የኤልያስ አምላክ አሉት። እጆቻቸውን ወደ ላይ ቀና እንዳደረጉ ወደ ምድር ሳይመለሱ ያገረ ገዡ ልጅ አፈፍ ብሎ ተነስቷል። ክብርና ምስጋና ለስሙ ይሁን። እግዚአብሔር ይችላል አይችልም? ምንም ጥርጥር የለው። የእግዚአብሔር ልጆች ተነስቷል። እነሱ ሲዘምሩ አብረው እየዘመሩ ትተዋቸው የሄዱት ሶስት፣ አንደኛው ያገረ ገዢው ልጅ የሞተ ነው። ሲመለሱ አራት ሆነው ጠበቋቸው። ገና ከርቀት በማለዳ ሲመጡ ያገረ ገዢው ልጅ ተነስቷል። እነሱ ምን አሉ? የያዙትን ዱላና ሰይፍ ወደ ኋላ እየጣሉ ተጠጉ። ሲያዩ ያገረ ገዢው ልጅ አብረው እየዘመረው በእውነት አሉ የነዚህ ሰዎች አምላክ ድንቅ ነው አሉ። የነዚህ ሰዎች አምላክ ምንድነው? የኛ እግዚአብሔር ድንቅ ነው፣ ድንቅ ነው አሉ። የያዙትን ሰይፍ እየጣሉ በዛ ተአምር ብቻ በዛ ድንቅ ሥራ ብቻ 5000 ምዕመናንን ሐዋርያት አተረፉ። ለዚህ ነው ቅዱስ ጳውሎስ በብዙ እንገፋለን፣ እንጨነቃለን፣ እናመነታለን እንጂ ምን አንቆርጥም? ንገሩኛ። ተስፋ አንቆርጥም። የእግዚአብሔር ልጆች እግዚአብሔር ያለቀና የተቆረጠ ነገርን መቀጠል ይችላል ነው የሚለው ትንቢተ ኢሳይያስ ምዕራፍ 10 ቁጥር 27። ያለቀና የተቆረጠ ነገርን መቀጠል ይችላል። እግዚአብሔር የሚሳነው ነገር የለም። እግዚአብሔር የሚገኘው በተስፋ ነው። ብዙ ተስፋ የሚያስቆርጥ ነገር ቢኖር ማን ነው ተስፋችን? ማን ነው ተስፋችን? የመጨረሻው ፍቅር ነው። ጨርሻለሁ። ስለ ፍቅር ብዙ አልላችሁ። ዛሬ የራበን የጠናን የተቸገርነው የታረዝነው የጎደለን ነገር ምንድነው? ፍቅር ነው። እግዚአብሔርን እንወደዋለን እንላለን፣ ወንድሞቻችንን ባልንጀሮቻችንን እንጠላለን። እግዚአብሔርን እናከብራለን እንላለን፣ እርስ በራስ ፍቅር አጥተናል። የእግዚአብሔር ልጆች ፍቅርን እግዚአብሔር እንደ ሸማ ያላብሰን። ከፍቅር በላይ ምንም ነገር የለም። ነፍሱን ስለ ወዳጆቹ ከማኖር ይልቅ ከዚህ የሚበልጥ ፍቅር ለማን አለ ነው ተብሎ የተጻፈ። ከዚህ የሚበልጥ ፍቅር ለማንም የለም። እናት 9 ወር በማህፀኗ የተሸከመችውን ልጇን በጭንቅ ወልዳ 4 ዓመት በጀርባዋ አዝላ ተርባ አብልታ ተጠምታ አጥጥታ ታርዛ አልብሳ ልጇን አሳድጋ ለሞት የሚያበቃ ወንጀል ቢሰራ በልጅሽ ፈንታ አንቺ ሙቺ ብትባል ይሄንን የምትደፍር እናት የለችም። ከእናትም በላይ እናት ከአባትም በላይ አባት ሆኖ ራሱን ቆርሶ የሰጠ ደሙን ቀርቶ የሰጠ የፍቅር አምላክ እርሱ ነፍሱን ስለ ወዳጆቹ ከማኖር ይልቅ ከዚህ የሚበልጥ ፍቅር ለማንም የለም ተብሎ ነው የተነገረልን። እባካችሁ ፍቅርን እግዚአብሔር ለሁላችንም ይስጠን። ፍቅር ካለ ሁሉ አለ። ይሄው ማን ነው በዚህ በበልግ ወራት እግዚአብሔርን ይሄንን አድርግ ብሎ ሰማዩን በደመና እንዲሸፍን እግዚአብሔርን ያዘዘው አለ? የለም። ይሄንን ስጥ ብሎ ያማከረው አለ? የለም። በ3 ወር ዝናብ ዓመት ይቀልበናል እግዚአብሔር። ቸርነቱን ከኛ አላራቀም። እግዚአብሔር ፍቅርን ለሁላችንም ያላብሰን። እግዚአብሔር የሚገኝባቸው መንገዶች የመጀመሪያው ምንድነው? የመጀመሪያው የሰማችሁ ብቻ መልሱልኝ። የመጀመሪያው፣ ሁለተኛው፣ ሶስተኛው እምነት፣ ተስፋ፣ ፍቅር። እነዚህ ሶስቱ ጸንተው ይኖራሉ። ከነዚህ ፍቅር ትበልጣለች። እምነት ቢኖር ፍቅር ከሌለ ዋጋ የለም። ተስፋ ቢኖር ፍቅር ከሌለ ዋጋ የለም። በፍቅር እንድንኖር ማን ይርዳል? ሰውየው ሁሌ እንግዳ ይቀበላል።
እንግዳ ይቀበላል፣ የተራበ ያበላል፣ የተጠማ ያጠጣል፣ የታረዘ ያለብሳል። አንድ ቀን ወደዚህ ሰው ቤት እግዚአብሔርን የማያውቅ እንግዳ መጣ። ማንንም የማያውቅ እግዚአብሔርን የማያውቅ እንግዳ መጣ። ይሄ ሰው ተቀበለው፣ እግሩን አጠበው፣ የሚበላውን ምግበ ሥጋ እስከሚሰጠው ድረስ መጽሐፍ ቅዱስ አነሳና እንካ አንብብ አለው። ይሄም እንግዳ እንዳልኳችሁ እግዚአብሔርን አያውቅም። ከኦሪት ዘፍጥረት እስከ ዮሐንስ ራእይ ድረስ መጽሐፉን ቢያገላብጠው የእግዚአብሔርን ድንቅ ሥራ፣ ነገረ መስቀሉን፣ ነገረ ማርያም፣ ነገረ መላእክት፣ ቤተ ክርስቲያናችን መነሻዋም መድረሻዋም መጽሐፍ ቅዱስ ነው። ያነባል። አሁን መጨረሻ ላይ እባክህ የምበላው እንጀራ ስጠኝ ሲለው ከምሰጠ ምግበ ሥጋ የሰጠው ምግበ ነፍስ የእግዚአብሔር ቃል ይበልጣል አለው። የማን ቃል ይበልጣል? እግዚአብሔር ማን ነው አለ እንግዳው። እንግዳ ተቀባዩ እግዚአብሔርን አታውቅም አለው። አላውቅም። የፈጠረህን አታውቅም? አላውቅም። እንዴ ግራ ገባው። ሊያስረዳው ሞከረ። አላውቅም ብያለሁ አለው። ታዲያ እግዚአብሔርን የማታውቅ እንግዳ ለኔ ምን ትሰራለህ አለና አውጥቶ በጨለማ ወረወረው። ወዲያው ወደ ቤቱ ይገባና ይሄ እንግዳ ተቀባይ ጉልበቱን በምድር አስነክቶ ጌታዬ ዛሬ ምን አይነት እንግዳ ነው ወደ ቤቴ ላክብኝ አለው። እግዚአብሔርም ተገለጠለት። ምን ሆነሃል አለው። አዝናል፣ ተበሳጭታል፣ ምን ሆነሃል አለው። እንዴት አንተን የማያውቅ እንግዳ ወደ ቤቴ ትልካለህ አለው። እግዚአብሔር ጠየቀ። አበላኸው አለው። አላበላሁትም። አጠጣኸው? አላጠጣሁትም። እና ምን አደረከው? አንተን አላውቅም ሲለኝ አውጥቼ ጣልኩት አለው። አሁንም እግዚአብሔር ጠየቀ። ምን ብሎ? እንደው እድሜው ስንት ይሆናል ብሎ ጠየቀ። ይሄ ሰውም የዛን ሰው እድሜ በግምት እንደው 60 ዘመን ይሆነዋል አለ። 60 ዘመን ይሆነዋል? አዎ። ታዲያ ምን አለበት ቁራሽ እንጀራ በመዳፍ ቆርሰ ብታቀምሰው፣ ጥቂቱ አስቀርተ ብታጠጣው፣ ብታበላው ብታጠጣው ምን አለ? እሱ 60 ዘመን ሙሉ እኔን ሳያውቀኝ እኔ በትከሻዬ ተሸክሜው የለ አንተ ይቺን ሰዓት እሱን ማስተናገድ አቃተህ አለው። ብዙ ዘመናችንን ያለ ፍቅር ኖረናል። የኖርነውን ያህል ከዚህ በኋላ እንደምንኖር እርግጠኞች አይደለንም። በቀረው ዘመናችን ለዓለማችን ፍቅርን፣ ለሀገራችን ፍቅርን፣ ለሕዝባችን ምሕረቱን እግዚአብሔር ያድለን። እግዚአብሔርን በሚገኝበት ጊዜ ፈልጉት፣ ቀርቦም ሳለ ጥሩት። ክፉ ሰው ክፋቱን፣ ኃጢአተኛ ሰው ኃጢአቱን ይተው፣ ወደ እግዚአብሔር ይመለስ፣ እርሱም ይምረዋል። ትንቢተ ኢሳይያስ ምዕራፍ 55 ቁጥር 5። የመከረን ያስተማረን የአባቶቻችን አምላክ እግዚአብሔር ክብርና ምስጋና ለስሙ ይሁን። አምላካችን ኢየሱስ ክርስቶስ የሰማነውን በዝን ልቡናችን ይጻፍብን፣ ከቅዱሳን ረድኤት በረከት ያሳትፈን፣ ሰላም ቀን ያውለን፣ በዓሉን የበረከት በዓል ያድርግልን። አምላካችን ቅድስት ተዋሕዶ ሃይማኖታችን አስፋልን፣ ምእመናንን በሃይማኖት አበርታልን። የሰላም አምላክ ሰላምን ስጠን። ቀኑን ባርከ ቀድሰ በሰላም አውለን። አቡነ ዘበሰማያት ይትቀደስ ስምከ ትምጻእ መንግሥትከ ወይኩን ፈቃድከ በከመ በሰማይ ከማሁ በምድር ሲሳየነ ዘለለ ዕለትነ ሀበነ ዮም ወኅድግ ለነ አበሳነ ወጌጋየነ ከመ ንሕነኒ ንኅድግ ለዘአበሰለነ የታብአነ እግዚኦ ውስተ መንሱት አላ ድነን ነው ባልሃንም ኩሉ እኩይ እስመ ዚአከ ይእቲ መንግሥት ኃይል ወስብሐት ለዓለመ ዓለም። በሰላመ ቅዱስ ገብርኤል መልአክ ኦ እግዝእትየ ማርያም ሰላም ለኪ ድንግል በሕሊናኪ ወድንግል በሥጋኪ እመእግዚአብሔር ጸባኦት ሰላም ለኪ ቡሩክት አንቲ እምአንስት ወቡሩክ ፍሬ ከርስኪ ተፈሥሒ ፍሥሕት ኦ ምልዕተ ጸጋ እግዚአብሔር ምስሌኪ ሰአሊ ወጸልይ ምህረታ በፍቅር ወልኪ ኢየሱስ ክርስቶስ ከመ ይስራይ ለነ ኃጣውኢነ ተማኅፀነ ብኪ ኦ ተወካፌ ንስሐ ወሰራይ ኃጢአት ኢየሱስ ክርስቶስ ስረይ ኃጢአትየ ወኃጢአተ ኩሉ ሕዝብ ከማይሰራ ኃጢአት እግዚአብሔር ይፍታ። ንቁ ሚዲያ ለተመልካቾቹ ከሚያደርሳቸው ዕለታዊ ሳምንታዊና ወርሃዊ ዝግጅቶች መካከል የየዕለቱን ስንክሳር ወርሃዊና ዓመታዊ የቅዱሳን ገላትና ድርሳናትን በኢትዮ ማህበር የዩቲዩብ ቻናል ያቀርባል። የየዕለቱን ስንክሳር ባሉበት ሆነው በማድመጥ እንዲሁም ወርሃዊና ዓመታዊ የቅዱሳንን ዜና ሕይወታቸውን በማድመጥ ከቅዱሳኑ በረከትና ረድኤት እንዲያገኙ ንቁ ሚዲያ የሁል ጊዜ ምኞቱ ነው። በየዕለቱ የሚለቀቁ ዜና ቅዱሳንን
ላይክ፣ ሼር እና ሰብስክራይብ በማድረግ አገልግሎቱን ይደግፉ። ንቁ ሚዲያ ርቱ የቤተ ክርስቲያን ልሳን